Oh, wat zijn wij Nederlanders toch een gek volk. Regels moeten er zijn, maar gelden niet voor ons. ኔዘርላንድ በሰሜን ምዕራብ አውሮፓ የምትገኝ በሌላኛው ስሟ ሆላንድ በመባል የምትታወቅ ሀብታምም ታምረኛም ሀገር ነች። ኔዘርላንድ ማለት የትንሹ ውሸት ሀገር ማለት ሲሆን ሁለተኛ ስሟ ሆላንድ ማለት ደግሞ የእንጨት ምድር ማለት ነው። ሆላንድ በሕገ መንግሥት ንጉሠ ነገሥት ስር ያለ የፓርላማ ዲሞክራሲን ትከተላለች። የሀገሪቱ ዋና ከተማ አምስተርዳም ብትሆንም የመንግሥቷ መቀመጫ ግን ዘሄግ የተባለችው ከተማ ነች። ሀገሪቱን ታምረኛ ከሚያስብሏት አንዱ በኔዘርላንድ ያለውን የመሬት እጥረት ለመቅረፍ ሐይቆችና ሌሎችንም የውሃ አካላት በመግፋትና በማድረቅ ለመኖሪያ የሚሆኑ መሬቶችን የፈጠረችበት መንገድ ይጠቀሳል። በዚህም 6500 ስኩዌር ኪሎ ሜትር ያህል መሬት ከሐይቅነት ወደ የብስነት የተቀየረ ነው። ይህም ከመካከለኛው ዘመን ጀምሮ ውሃን በጥንቃቄ መቆጣጠርና የመያዝ ዘዴዋ በርካታ የባህር ተፋሰስ ዳርቻዎችን ወደ የብስነት እንዲቀየሩ አድርጓል። ለዛሬም ዜጎቻቸውን አንደላቀው ከሚያኖሩ አገራት የምትመደበው ኔዘርላንድን ከገጠር እስከ ከተማ ያለውን ሕይወት ከባህላዊው እስከ ዘመናዊው እንነግራችኋለን። አብራችሁን ቆዩ። ኔዘርላንዳውያን ከዓለም ዘለግ ባለው ቁመታቸው የተለዩ ናቸው። የወንዶቹ አማካይ ቁመት ሜትር ከ83 ሳንቲም ሲሆን ሴቶቹ ደግሞ አማካይ ቁመታቸው ሜትር ከ71 ነው። ታዲያ የኔዘርላንዳውያን የቁመት ምንጭ ሰላማዊ ኑሮና የወተት ተዋጽኦ ምግቦችን መውደዳቸው እንደሆነ ተቀምጧል። 80 በመቶ የሚሆኑት ዓለም የሚለዋወጣቸው የስሜት መግለጫ አበቦች የዚች ሀገር ምርቶች ናቸው። ይህ አበባ ምርቷ የዓለማችን የአበባ መሸጫ ሱቅ የሚል ቅጽል ስምም አሰጥቷታል። ኔዘርላንድ ከ11,000 ሄክታር በላይ የአበባ እርሻ ሲኖራት በዚህ እርሻም ላይ 800 አይነት 4.3 ቢሊዮን እቅፍ አበቦችን በየዓመቱ በማምረት ለዓለም ገበያ ታቀርባለች። በእርግጥም የገነት ምድር የመሰለው የአበባ እርሻዋ በምርቱ ሽያጭ ብቻ ሳይሆን ራሱ እርሻውንም ለመጎብኘት ከመላው ዓለም ወደ ሀገሪቱ የሚጎርፈው ሕዝብ ቀላል አይደለም። ሰርግ በኔዘርላንዳውያን የተለየ ነው። የሰርግ ስነ ስርዓታቸው በዓለም ላይ ካሉ ሌሎች ባህሎች ጋር ሲነጻጸር ቀለል ያለ ነው ተብሎ ሊታሰብ ይችላል። ጥንዶች ሰርጋቸውን ሲያስቡ ማንም የቤተሰብ አባል ውጫቸውን ስለማይቀራቸው ሰርጉን ከማድረጋቸው በፊት ለድግሱ የሚሆን ገንዘብ በጋራ በመቆጠብ ያጠራቀማሉ። ከዛ በኋላም ለድግሱ ብዙ ወጪ እንዳወጡና ገንዘብ እንደሚያስፈልጋቸው ካመኑበት ግን በሰርጉ ቀን ለታዳሚያን የሚያዘጋጇቸው ፖስታዎች አሉ። ተጋባዡም በእነዛ ፖስታዎች ውስጥ ገንዘቦችን ያደርግላቸዋል። ሙሽራው ወደ ሙሽሪት ቤት በማቅናት ከቤቷ ከወሰዳት በኋላ ከቤተሰብና ከታዳሚያን ጋር በመሆን ሰርጉ ወደ ተዘጋጀበት ቦታ ይሄዳሉ። ወደ ሰርጉ ቦታ ባለው ጉዞ በመጀመሪያው መኪና ውስጥ ሙሽሮችና ሚዜዎች ሲገኙ፣ ከሙሽሮቹ ኋላ በሚገኘው መኪና ውስጥ ደግሞ የጥንዶቹ ወላጆች ይከተላሉ። ቀጥሎ ባለው ሶስተኛ መኪና ውስጥ ሰርጉን የሚያስፈጽሙ ምስክሮችና አጋሮቻቸው ሲኖሩ፣ በአራተኛው መኪና ውስጥ ደግሞ የጥንዶቹ እህቶችና ወንድሞች እንዲሁም አያቶች ይሆናሉ። ከዛ ውጭ የሰርጉ ተጋባዦች በሚነዷቸው የራሳቸው መኪኖች አጅበዋቸው ይከተሏቸዋል። በሰርጉ ስነ ስርዓት ላይ የሚቀርቡት የኬክ አይነቶች ለጥንዶቹ ሁሌም ለመምረጥ አይን አዋጅ እንደሚሆንባቸው ይነገራል። ምክንያቱም ኔዘርላንድ የኬክ አይነቶች ሀገር በመሆኗ ነው። ሆኖም አብዛኛውን ጊዜ የፍራፍሬ ኬኮች ተመራጮች ናቸው። ኔዘርላንዳውያን በሰርጋቸው ቀን የሚያዘጋጁት ትንሽ የሆነ የምኞት ዛፍ አላቸው። ይህ ትንሽ ዛፍ ባለብዙ ቅርንጫፎች ሲሆን ታዳሚው ለሙሽሮች መልካም ምኞቱን በመጻፍ በእነዚህ ዛፎች ላይ ይለጥፋል ወይም ያንጠለጥላል። ሌላው በሰርጉ ቀን የሙሽራው ወይም ከሙሽሪት ወገን ሊሆን ይችላል ደስታቸውን ሲመኙላቸው ለነበሩ፣ ልጅ ወልደው ልጆቻቸውን ለማየት ሲጓጉ ለነበሩ እናት ወይም አባት፣ እህትና ወንድም ወይም የቅርብ ወዳጅ ሊሆን ይችላል ያንን የደስታቸውን ቀን ሳያይ ካለፈ በሰርጉ ዕለት ለዛ ሰው ክብር ተብሎ ባዶ ወንበር ከፊት ለፊት ይተዋል። አብዛኛው የኔዘርላንድ የሰርግ ስነ ስርዓት የምሳና የራት ግብዣዎችን የሚያካትት ሲሆን የሰርጉን አጠቃላይ ሁኔታ ማስፋትና ማጥበብ በጥንዶቹ ፍላጎት ላይ የተመሰረተ ነው። ነገር ግን አንድ የኔዘርላንድን ወግና ባህል የጠበቀ ሰርግ ፈጽሞ የማያስቀራቸው ልማዶች አሉ። በኔዘርላንድ ባህል ሴቶች በሰርጋቸው ቀን ነጭ ቀሚስ ይለብሳሉ። ይህም በሌሎች የምዕራብ አውሮፓ ሀገራት የተለመደ አይነት ማለት ነው። በኔዘርላንዳውያን ሰርግ ላይ ስጦታ ብዙም የተለመደ አይደለም። ሙሽሮቹ የገንዘብ እጥረት እንዳለባቸው ለማሳየት
በዕለቱ ፖስታዎችን ካዘጋጁ በፖስታዎች ውስጥ ገንዘብ ሊሰጣቸው ይችላል። ከዛ ውጭ ምልክት እስካልሰጡ ድረስ ግን ያን ያህል ስጦታ የሚሰጣቸው የለም። ሆኖም ግን በጣም ቅርብ የሆኑ ሰዎቻቸው እንደ ብረት ድስት፣ መጥበሻና የአልጋ ልብስ አይነቶቹን ዕቃዎች ስጦታ ያበረክቱላቸዋል። ከዚህ ውጭ ደግሞ ቅርብ የሆነ ባለጸጋ ዘመድ ካላቸው የሽርሽር ጉዞ ወጪዎችን ሊሸፍንላቸው ይችላል። የዓለም ጤና ድርጅት ማንኛውም እናት በቤት ውስጥ ሳይሆን በጤና ተቋማት መውለድ አለባት ቢልም በርከት ያሉ ኔዘርላንዳውያን ግን በቤት ውስጥ መውለድን ይወዳሉ። ኔዘርላንድ አደጉ ከሚባሉት ሀገራት ውስጥ ከፍተኛ ቁጥር ያላቸው እናቶች በቤት ውስጥ በመውለድ ቀዳሚውን ደረጃ ትይዛለች። ወደ 30 በመቶ የሚሆኑ የኔዘርላንድ እናቶች ልጆቻቸውን የሚወልዱት በቤት ውስጥ ነው። በእርግጥም የኔዘርላንድ የሕክምና ስርዓት በቤት ውስጥ ለሚወልዱ እናቶች አዋላጆችን ቤታቸው ድረስ እንዲላክላቸው ያደርጋል። የኔዘርላንድ መንግስት ዜጎቹን በገንዘብ የሚደግፍበት መንገድ ብዙ ነው። አረጋውያን ጡረታ ይከፈላቸዋል። ሕፃናት 17 ዓመት እስኪሞላቸው ድረስ ለቤተሰባቸው ገንዘብ ይሰጣል። ከ17 ዓመታቸውም በኋላ እንደየቤተሰባቸው አቅም ራሳቸውን እስከሚችሉ ክፍያው ሊቀጥልላቸው ይችላል። ባለሞተባቸው ሴቶች በቀጣይነት የሚሰጥ ገንዘብ አለ። ወላጅ አልባ ሕፃናት፣ አካል ጉዳተኞች ከሙሉ የሕክምና ኢንሹራንስ ጋር ወጪያቸው ይሸፈናል። ከዚህም ውጪ ለስራ አጦች በቀጣይነት የሚሰጥ ገንዘብ አለ። ይህ ኔዘርላንድ ስርዓት ሀገሪቱን በዓለም ላይ ካሉ ለዜጎች ምቹ ከሆኑ ሀገራት አንዱ አድርጓታል። ለኔዘርላንዳውያን ቀዳሚው ስራ ሳይሆን የግል ሕይወት ነው። ለመዝናናትና ለቤተሰብ የሚሰጡት ጊዜ ከሚሰሩበት ጊዜ ጋር ፈጽሞ የሚነጻጸር አይደለም። ኔዘርላንድን ከተቀሩት የአውሮፓ ሀገራት ልዩ የሚያደርጋት አብዛኛው ሰራተኞቿ የትርፍ ሰዓት ሰራተኞች መሆናቸው ነው። ይህ ማለት እጅግ በርካታ ኔዘርላንዳውያን ልጅ ከማሳደግ ከመዝናናትና ከተለያዩ የግል ጉዳዮች በሚተርፋቸው ጊዜ ብቻ ስራ ይሰራሉ። በተለይም ሴቶቹ 75 በመቶ ያህሉ በትርፍ ጊዜ ተቀጥረው የሚሰሩ ናቸው። በኔዘርላንድ በዚህ የትርፍ ሰዓት ስራ ላይ የተሰሩ ጥናቶች እንዳመላከቱት ጥቅሙ ብዙ ሆኖ ታይቷል። ይሄውም ሰዎች በትርፍ ጊዜያቸው መስራት ጤናማ ህይወት ሚዛንን ለመጠበቅ የሚረዳቸው ሲሆን ለቤተሰብ ለመዝናኛና ለግል ጉዳዮች ጊዜ እንዲያገኙ እንዳስቻላቸው ተቀምጧል። የዓለማችን ትልቁ መጠጥ ቤትም የሚገኘው በዚህችው ኔዘርላንድ ሲሆን በቢራ አፍቃሪ አውሮፓውያን ቱሪስቶች ተወዳጁ ቦታ እንደሆነም ይነገራል። ይህ መጠጥ ቤት ድሬ ገዙስተርስ የሚባል ሲሆን እንደ ብሔራዊ ቅርስ የሚቆጠርና በማዕረግ የሚያዝ ነው። በኔዘርላንድ ተከባብሮ መኖር ግዴታ ነው። ማንም የማንንም መብት ጥሶ አይታለፍም። ኔዘርላንድ የሰዎች መብት እጅግ ከሚከበርባቸው ሀገራት ውስጥ ነች። ሀገሪቱ የዓለም አቀፉ የወንጀለኞች ፍርድ ቤትና የዩሮፖል መቀመጫም ነች። ኔዘርላንዳውያን ቀልጣፋ፣ ግልጽና ቀጥተኛ በመሆናቸው ይኮራሉ። በአእምሯቸው ውስጥ ያለውን በትክክል ለመናገር ስለማይፈሩ ለሀገሬው እንግዳ ለሆነ ሰው ይህንን ባህሪያቸውን ለመልመድ ጊዜ ሊወስድበት ይችላል። ጎብኚዎች ይህን ባህሪያቸውን እንዳጸያፊ ወይም አልፎ ተርፎ እንደ ብልግና ሊወስዱት ይችላሉ። እናም ኔዘርላንዳውያን የሚናገሩትን ሁሉ ወደ ሚዲያ እናምጣው ቢባል ሚዲያ ዓለም ላይ ላይኖር ይችላል ሲል አንድ ሰው የታዘበውን ጽፏል። ኔዘርላንድ ሆላንድ ከሚለው መጠሪያ ውጪ ብርቱካናማ የሚል ቅጽል ስምም አላት። የካሮትን አትክልት ብርቱካናማ ቀለም እንዲኖሩ ያደረጉትም እነዚሁ ኔዘርላንዶች ናቸው። ካሮት የዛሬውን ቀለም ከመያዙ በፊት በ10ኛው ክፍለ ዘመን በነጭ ቀለምና በወይን ጠጅ ወይም ፈዛዛ ቢጫ ቀለም ነበረው። እናም በ17ኛው ክፍለ ዘመን ንጉሥ ዊሊያም ሳልሳዊ ኔዘርላንዳውያን ከስፔን ነፃነታቸውን እንዲጎናጸፉ ሲያደርጋቸው የኔዘርላንድ ገበሬዎች ለንጉሡ ክብር ምን እናድርግለት ብለው ብዙ ካሰቡ በኋላ ነጩንና የወይን ጠጅ ቀለም የነበረውን ካሮት ከሌሎች አትክልቶች ጋር በማዳቀል የዛሬውን ብርቱካናማ ቀለም እንዲኖሩ አድርገው በስጦታ አቀረቡለት። አዲሱ የካሮት ቀለምም እጅግ ተወዳጅ ሆነና አሁንም ብርቱካናማ ቀለም የኔዘርላንድ ብሔራዊ ቀለምና የደች ንጉሣዊ ቤተሰብ ቀለም ሆኖ ዛሬም ድረስ ቀጥሏል። ብሔራዊ ቡድናቸውም ብርቱካናማ ቀለም ያለው መለያ ይለብሳል። ኔዘርላንድ ለምዕራብ አውሮፓ መውጫና መግቢያ ነች ይሏታል። በምዕራብ አውሮፓና በተቀረው ዓለም መካከል ለሚደረጉ ንግዶች የሸቀጦች መግቢያ በር ሆና ታገለግላለች። ኔዘርላንድ 4800 ኪሎ ሜትር ያህል በወንዞችና ሰው ሰራሽ ቦዮችን ተጠቅማ የገነባችው የውሃ መስመር
ከቤልጂየም ፈረንሳይና ጀርመን ወደቦች ጋር ያገናኛታል። ዋና ከተማዋ አምስተርዳምም ለዘመናት የአልማዝ መለዋወጫ ማዕከል ሆና ቆይታለች። በኔዘርላንድ ወደቦች ላይ በርካታ የንግድ ጀልባዎች ይመላለሱበታል። በዚህም ከወደቡ ጋር የተገናኙ የባህር መስመሮችና ከባድ የጭነት መኪኖች ያለ እረፍት ይሰራሉ። የአምስተርዳም አውሮፕላን ማረፊያ ስቺፎል ኤርፖርት ከአውሮፓ ትላልቅ አየር ማረፊያዎች መካከል አንዱ ነው። ዓለም አቀፍ ጠቀሜታ ያላቸው ትናንሽ አየር ማረፊያዎችም አሏት። ኔዘርላንድ በዋና ከተማዋ አምስተርዳም ብቻ 1300 የሚጠጉ ድልድዮች ያሏት ሲሆን እነዚህ ድልድዮች ወንዞችን ብቻ ሳይሆን 165 ቦዮችን ያገናኛሉ። ድልድዮቹ ዝም ብለው መተላለፊያ ብቻ ሳይሆኑ በአበቦችና መብራቶች ያሸበረቁ፣ ለዓይን ማራኪ ተደርገው የተዋቡ ናቸው። ኔዘርላንድ ያሏት የብስክሌት ቁጥር የትኛውም ዓለም ሀገር የለውም። ሀገሪቱ ከዜጎቿ ቁጥር የበለጡ ብስክሌቶች ይገኙባታል። አጠቃላይ የኔዘርላንድ ሕዝብ 18 ሚሊዮን ሲሆን የብስክሌቶቿ ቁጥር ግን ከ22 ሚሊዮን በላይ ነው። በኔዘርላንድ ውስጥ ብስክሌት መንዳት የዕለት ተዕለት የሕይወት ክፍል ነውና ሀገሪቱ በተከታታይ ከዓለም ጤናማ ዜጎች ባለቤት ከሆኑ ሀገራት መካከል አንዷ እንድትሆን አድርጓታል። አንድ ኔዘርላንዳዊ በአማካይ በቀን 3 ኪሎ ሜትሮችን በብስክሌት ይጓዛል። ለዚህም መንግስት ከ32000 ኪሎ ሜትር በላይ የብስክሌት መንገዶችን ገንብቷል። የኔዘርላንድ ኢኮኖሚ በኢንዱስትሪው ዘርፏ ላይ የተመሰረተ ሲሆን ግብርናዋም በኤክስፖርት ገበያዋ ላይ መጠነኛ ድርሻ አለው። ኔዘርላንድ የገጠር መሬቷን የእርሻና የሳር መሬት በሚል ሁለት ቦታ ከፍለዋለች። በእርሻ መሬቷ ላይ ለሀገር ውስጥ ፍጆታና ኤክስፖርት የምታደርጋቸውን ሰብሎች ስታለማበት፣ የሳር መሬቷን ደግሞ በዓለም አቀፍ ደረጃ ያሳወቋትን የወተት ላሞች ታረባበታለች። ኔዘርላንድ እጅግ ከፍተኛ ወተት የሚሰጡ የወተት ላሞች መገኛ በመሆኗ ከፍተኛ የወተት ተዋጽኦ ምርቶችን ወደ ውጭ ትልካለች። በዚህም በስፋትና በዘመናዊ መልኩ የምታረባቸው ከብቶችና ዶሮች በመነሳት ከፍተኛ ስጋና እንቁላል ለውጭ አቅራቢም አገር ነች። በአሳ ምርቷም እንዲሁ በዓለም ገበያ ላይ ትልቅ ድርሻን ይዛ ትገኛለች። ኔዘርላንድ በከርሰ ምድሯ የተለያዩ ቦታዎች ላይ ድፍድፍ የነዳጅ ዘይት ቢኖራትም ከጥቂት ጉድጓዶች ብቻ በማውጣትና በማጣራት ለሀገር ውስጥ ፍጆታ ትጠቀማለች። ከዛ ውጭ ግን ከሌሎች ሀገራት ያልተጣራ ድፍድፍ ነዳጅ በማስገባትና በማጣራት ከፍተኛ የነዳጅ መጠን ወደ ውጭ ትልካለች። ከዚህ ውጭ ኔዘርላንድ ከፍተኛ የተፈጥሮ ጋዝ ባለቤትም ነች። ይህንንም ጋዝ በማውጣት በአብዛኛው ለአውሮፓ ህብረት ሀገራት ትልካለች። ከዚህ በፊት ኔዘርላንድ የጨርቃ ጨርቅ ማምረቻ፣ መርከብ ግንባታና የአውሮፕላን ግንባታ ስራዎችን ትሰራ የነበረ ቢሆንም አሁን ግን የኔዘርላንድ መንግስት ከነዚህ ስራዎች ይልቅ ትኩረቱን በማይክሮ ኤሌክትሮኒክስ፣ ባዮቴክኖሎጂና ዲጂታል ኢኮኖሚ የተባለ በሚጠራው ዘርፍ ላይ አዳዲስ የኢንዱስትሪ ልማትን እያስፋፋ ይገኛል። ከዛሬ 30ና 40 ዓመታት በፊት በኔዘርላንድ የነበረ የቤት እጥረት የፖለቲካ ውዝግብ መንስኤ እስከ መሆን ደርሶ ነበር። ሆኖም በኋላ ላይ እንደ መጀመሪያ ለትርፍ ባልተቋቋሙ የቤቶች ማህበራት እጅግ በርካታ የኪራይ ቤቶች ተገነቡና ነዋሪዎች እንዲገቡባቸው ተደረገ። በተመሳሳይ ዜጎች የራሳቸውን ቤት እንደ አቅማቸው እንዲገነቡ በመንግስትና በግብረሰናይ ድርጅቶች ድጋፎችን ማድረግ ተስፋፋ። በዚህም ዛሬ በኔዘርላንድ ከሚገኙ መኖሪያ ቤቶች ውስጥ ከግማሽ በላይ የሚሆኑት በግለሰቦች ባለቤትነት የተያዙ ናቸው። ሆኖም ካለው የህዝብ ብዛት መጨመር ጋር ተያይዞ አሁንም የመኖሪያ ቤት እጥረት እንዳለ መንግስታቸው ይገልጻል። በኔዘርላንድ ኪንግስ ዴይ ወይም የነገስታት ቀን በየዓመቱ በሚያዝያ ወር ይከበራል። በዓሉም የኔዘርላንድ ብሔራዊ ቀን ተደርጎ ይቆጠራል። ሌላው በኔዘርላንድ የቀን መቁጠሪያ ላይ ሁለት ቁልፍ ቀናቶች ሲኖሩ እነሱም ግንቦት 4ና 5 ናቸው። እነዚህ ሁለት በዓላት በ1945 ኔዘርላንድ ከናዚ ጀርመን ነጻ የወጣችበትን ቀን ያከብራሉ። ኔዘርላንድ በናዚ ወረራ ለ5 ዓመታት ያህል እጅግ የእልቂትና የመከራ ዘመን አሳልፋለች። የኔዘርላንድ ብሔራዊ መዝሙር በዓለም ላይ እጅግ ጥንታዊ ሲሆን ግጥሞቹ ከተጻፉ ቢያንስ ከ400 ዓመታት በላይ ያስቆጥረዋል። ኔዘርላንድ ያን ያህል እንደ እንግሊዝ፣ ፈረንሳይና ጀርመን በጦር ኃይሏ ስሟ ባይነሳም ለራሷ የሚሆን ጦር ኃይል አደራጅታለች። የኔዘርላንድ የጦር ኃይሎች ተቋም የባህር ኃይልና የአየር ኃይልን በአንድ ላይ ያቀፈ ነው።
በቁጥር አነስተኛ የተባለም እግረኛ ወታደሮች አሏት። እስከ 1990ዎቹ ድረስ ሁሉም ኔዘርላንዳዊ 18 ዓመት ሲሞላው የውትድርና ስልጠና ወስዶ ሀገሩን ለተወሰነ ጊዜ ማገልገል እንዳለበት ያስገድድ ነበር። ሆኖም የጀርመን ውህደትና የዋርሶ ስምምነት መፍረስ የኔዘርላንድ መንግስት ዜጎቹን ለውትድርና አገልግሎት ያወጣውን ግዴታ አንስቶታል። አሁን ላይ የኔዘርላንድ የመከላከያ ጦር ዕድሜያቸው 20 ዓመትና ከዛ በላይ የሆኑ ወጣቶችን በፍቃደኝነት የሚቀበል ነው። ጦሩ ያለው የሰው ኃይል እጅግ አነስተኛ በመሆኑ ችግሮችን ቀድሞ በመቆጣጠርና ቴክኖሎጂዎች ላይ ትኩረቱን ያደርጋል። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም